ቅምጥሌ ስቶሪ ያደረገችው ማታ ማለት ነው። ምንድነው ስጫነኝ ትዝታ ናፍቆቱ ሻንጣዬ ላነሳ ሳቅና መልሼ ፈርቼ ተዋለውኝ ጨክኖ ይርሳኝልና ንገረኝ ባክህ የኔ ገላ ረሳኸኝ ለመድክ ወይ ከሌላ ካልናከኝ በቀድሞ ህይወቴ ያንተው ናት አሁንም ህይወቴ። ኦልሬዲ መልስ አግኝታችኋል ብዬ አስባለሁኝ። ሰላም ሰላም ቤተሰብ እንዴት ዋላችሁልኝ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ያው ሁሌን ለምንድን ነው እንለያይ የሚሉን እያላችሁ ደብሯቸዋል። አይዟችሁ፣ አይደብራችሁ። ነገሩን በጊዜው በሰዓቱ ይስተካከላል። የጊዜ ጉዳይ ነው እና እንዳይደብራችሁ። ምንድን ነው ዋናው ነገሩን ሆኖ አልተገኘም የተባለውን ነገር ሆኖ አልተገኘም። ብሩኬ ማለት ነው ልጅቷ የእሷ ሆና አልተገኘችም። ከልጅቷ ምንም ነገር እንደሌለው እውነቱ ወጥቷል። ዋናው ነገር ይሄ ነው አደለ? የማይስተካከል ነገር የለም። የጊዜ ጉዳይ ነው ማለት ነው። ቅመሜ የወደፊት ፊውቸርዋ ነው እያሰበች እና እያሳሰባት ያለው ማለት ይፈጠራሉ ብላ ኢማጅን አድርገዋለች። አንደኛ ነገር ብሩኬ ከሌላ ሴት ጋር ማየት በጭራሽ ኔቨር አትፈልግም። ይሄ ሁላችንም እናውቃለን። እና ያንን ነገሮችን እንዳይደገሙ ይሄ በቃል አይደለ ውዥንብሮች ይሆናል ብቻ ያለፉትን ማለት ነው። እሷን አይምሯ ላይ ክሊክ አድርጎባታል፣ ተቀርጾባታል። እና ይሄ መሆን የለበትም። ያለፈውን ነገር አልፏል። ያለፋችሁትን ነገር በቃ ዲሌት ነው ማድረግ አለባችሁ። ተማሩበት። ስህተታችን ግዴታ አክሴፕት ማድረግ አለብን፣ መቀበል አለብን። ምክንያቱም አንደኛ እንማርበታለን፣ ሁለተኛ ያንን የሰራነውን ስህተት ደግመን አንሰራውም። ያው ሰውነን ፍጹም አይደለንም፣ እንሳሳታለን። ግን ደግሞ የተሳሳታችሁትን ትላንት የተሳሳታችሁትን ዛሬ ትደግሙታላችሁ ማለት አይደለም። ያ ማለት ምንድን ነው? ትማሩበታላችሁ። ያለፈውን ነገር በቃ መርሳት፣ ድሌት ማድረግ አለባችሁ። ያለፈውን የምታስቡ ነገር ከሆነ ጥሩ አይደለም እና እንደዚህ ነው። ቅምጥሌ የኔ ቆንጆ፣ ያው ሰውኛ ሁላችንም እኮ እናስባለን፣ ፊውቸራችን እናስባለን፣ ሁላችንም እቅድ አለን የወደፊታችን። ግን ደግሞ እግዚአብሔር ሲያሳካልን፣ እግዚአብሔር ሲፈቅድልን፣ እግዚአብሔር ነው ሁሉም ነገር የሚያስተካክለውም የሚያውቀውም እግዚአብሔር ነው። የፈቀደልን እድሜ ላይ ጨምረን አንኖርም አይደለ? እና እግዚአብሔር ነው የሚያውቀው። በዛ ላይ ያለ እድሜያቸው የበሰሉ ልጆች ናቸው እነዚህ ልጆች ማለት ነው። ማርያምን በቃ ምክራቸው፣ ስራቸው በቃ ትልልቅ ሰዎች የማይናገረው ትልልቅ ሰዎች የማይመክረው ምክር ነው የሚመክሩት አይደል? ያለ እድሜያቸው ማለት ነው። አንዳንድ ሰዎች እድሜያቸው በጣም ሀይ ሆኖ ንግግራቸው አያምር፣ ምክራቸው አይጥም እና እነሱ ያለ እድሜያቸው የበሰሉ ልጆች ናቸው። ይህ ሁላችንም እናውቃቸዋለን፣ ጨረቃዎቻችን ማለት ነው። ያለፈው አልፈዋል፣ ግን ሴቶቹን አይፋቱኝም ብላለች ቅምጥሌ ማለት ነው። በእርግጥ እኮ ሴቶቹም እኮ ወጥ ረግጠዋል፣ መስመራቸውን አልፈዋል፣ እንደምናያቸው ሚዲያ ላይ ማለት ነው። ትዳር ባለ ትዳር ሆኖ ትዳሩን አይከበርም፣ ፍቅረኛ ኑሮ በቃ የኔ ካልሆንክ ብለው እንደ ማግኔት እየተጣበቁ ያሉ ሴቶች አሉ። አሁን በእነሱ አሁን ሁሉም ሴቶች ጀጅ እየተደረገ ነው ነው እና ቅመሜ እያስፈራት። በእርግጥ ልክ ናት፣ ባየችው ልክ ነው። ቅምጥሌ የኔ ወርቅ 10፣ 50፣ 100 ሴቶች ቢመጡ ራሱ እሱ ዞር ብሎ አያቸውም። ምክንያቱም ልቡም ኤቭሪቲንጉም ያለው አንቺ ጋ ነው የኔ እናት። እና ምንድን ነው በቃ ወንድ ልጅን ማስተካከል የምትችለው ሴት ልጅ ናት። ሴት ልጅ ወንድ ልጅን መግራት ማስተካከል ትችላለች። ቤቷ በቃ ማስተካከል ትችላለች። እና ምንድን ነው ቅመሜ እየፈራች ያለው እንደ በፊት ይመጣሉ፣ እንደ በፊትም እሱ ፕራንክ ያደርገኛል የሚል ነገር እሷ ኢማጅን አድርጋለች። ለዛ ነው በቃ አልቀጥልም ምናምን እያለች ያለው። ከልቧ እኮ አይደለም፣ እሱን ለማስተማር ነው። ዲዩ አንደርስታንድ? በዛ ላይ ያለ እድሜያቸው የበሰሉ ልጆች ናቸው እነዚህ ልጆች ማለት ነው። ማርያምን በቃ ምክራቸው፣ ስራቸው በቃ ትልልቅ ሰዎች የማይናገረው ትልልቅ ሰዎች የማይመክረው ምክር ነው የሚመክሩት አይደል? ያለ እድሜያቸው ማለት ነው። አንዳንድ ሰዎች እድሜያቸው በጣም ሀይ ሆኖ ንግግራቸው አያምር፣ ምክራቸው አይጥም
እና እነሱ ያለ እድሜያቸው እየበሰሉ ልጆች ናቸው። ይሄ ሁላችንም እናውቃቸዋለን፣ ጨረቃዎቻችን ማለት ነው። ሌላው ሂስቶሪ ያደረገችው ካያችሁት ማታ ቅምጥሌ ማለት ነው ምንድን ነው ፕራንክ ጀምረው ነበረ ከሀሰን ጋራ ማለት ነው። ሀሰን ተብዬው ያው ፕራንኩ ያበላሸባት እሱ ራሱ ነው በንግግሩ ቅመሜ ከኔ ጋር ሆን ብላኛለች ብሏል እና ከኔ ጋር ሆን አለችው እንጂ እንደፈለግ ተናገር አላለችውም አይደለ? ይሄ ነገር ደግሞ ፕራንኩን አበላሽቶባታል። ብሩክ በመሀል ይዘዋት አዲስ አበባ ሄደዋል። ያ ነገር አናደዋት። ቶሎ አልታረቅም ካንተ ጋራ መቀጠል አልፈልግም ያለችበት ምንድን ነው? አንደኛ ነገር በዛ በኩል አበላሽቶባታል። ሁለተኛ ነገር ደግሞ በቃ በዚሁ ልመልስ ነው። ብድር በምድር አይደል እንዴ? ቶሎ እንዴት ነው የምትታረቅላችሁ? ስለዚህ እናንተም በዚህ አብዛኞቻችሁ ነቅታችኋል። አብዛኞቻችሁ ማለት ነው እና ሂጂበት ሁላ እያላችኋት ነበረ እና ከዚህ በላይ ባሄዱ ጥሩ ነው። ጨነቃችሁ የተናደዳችሁም ነበራችሁ። ያው ምንድን ነው ስራ ነበረ፣ ድራማ ነበረ። ድራማውን እንትኑ ፕራንካቸው ማለት ነው። ሀሰን ተብዬው ከመስመር አስወጥቶ ብሩክ አለማየሁ ልጅ በመሀል ይዘዋት አዲስ አበባ ሄደ። በቃ ይሄ ነው ነገሩ ባጭሩ ማለት ነው። እንዴ እናንተ ስታስቡ ዋናው ነገር ወጥቶ ነፃ ወጥቶ ሆኖ አልተገኘም። እንዲህ ዋናው ነገር ካለፉ በኋላ ምንድን ነው የሚያለያያቸው? ምንም። እንዲህ ገና የሚወለድ ህፃን ይስቃል በዚህ የተለያዩ ሲባል ማለት ነው። ኦኬ ድራማ ነው። ገባችሁ አሁን? ሌላው ብሩክ ቃል በገባው መሰረት ማስታወቂያውን ሰርቶላታል። ስንት ላይክ ገባ? ማስታወቂያ ትሰራልኛለህ ክትፎን እኔና እናቴን የሰራ ነው ብለዋለች አልነበረ ልጅቷ? በገባው መሰረት ሰርቶላታል። እናንተም ማበረታቷቸው። እንደዚህ አይነት የሚሰሩ ሰዎች ማለት ኬተሪንግ የሚሰሩ ሰዎች በጣም ጎበዞች ናቸው። የፈለጋችሁበትን ቦታ ሄዳ ብትጠሯቸው ይሰሩላቸዋል እና ደስ ይላል። ክትፎ ባይዘው እኔ አልወድም ማርያምን። ይህ ስጋ ሲበሉ እኔ እንጃ እንዴት እንደሚዋጥላቸው እኮ እኔ አላውቅም። ማርያምን በጣም በሂት ነው የማደርገው። በደንብ ካልተጠበሰ እርር ካላለ አልበላም። እና ክትፎ ከኔ ጋራ ክትፎ ጥሎች ነን የምር